ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን። አብራችሁን ስላላችሁ እናመሰግናለን። የቢዝነስ የዘገባ ሰዓታችን ላይ ነው የምንገኘው። ቤተልሔም ሞገስ መረጃዎቿን የምታጋራን ይሆናል። ቤተልሔም መልካም ቆይታ ነው። አመሰግናለሁ ሶሊ። እንደምን ዋላችሁ ውድ ተመልካቾቻችን፣ የቢዝነስ ዘገባችን ተጀምሯል። ቆይታችሁን ከኛ ጋር አድርጉ። በበጀት ዓመቱ እስከ ግንቦት 12 2017 ዓ.ም ድረስ ከ2.2 ቢሊዮን ብር በላይ ገቢ መሰብሰቡን የደቡብ ወሎ ዞን ገቢዎች መምሪያ አስታወቀ። የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር እድገት ማሳየቱ ተገልጿል። ማማነሽ ገኔ የደቡብ ወሎ ዞን ገቢዎች መምሪያ በ2017 በጀት ዓመት ከ3 ቢሊዮን ብር በላይ ገቢ ለመሰብሰብ አቅዶ ሲሰራ ቆይቷል። በበጀት ዓመቱ በገቢ አሰባሰቡ ላይ በትኩረት በተሰሩ ስራዎችም እስከ ግንቦት 12 2017 ዓ.ም ድረስ በተያዘ መረጃ ከ2 ቢሊዮን ብር በላይ ገቢ መሰብሰቡን የዞኑ ገቢዎች መምሪያ ኃላፊ አህመድ መሐመድ ገልጸዋል። የመደበኛ ገቢ ወደ 2 ቢሊዮን 44 ሚሊዮን 627462 ብር ገቢ ሰብስበናል። የእቅዳችንን 78.63% ማለት ነው። የከተማ አገልግሎት ገቢ ወደ 243 ሚሊዮን 912326 ብር ሰብስበናል። የእቅዳችንን 59.52% ማለት ነው። አጠቃላይ ገቢ ሁለቱም የመደበኛውም የከተማ አገልግሎቱም ሆኖ 2 ቢሊዮን 288 ሚሊዮን 539788 ብር ገቢ ሰብስበናል። የእቅዳችንን 76.03% የሚሆነው ማለት ነው። የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር እድገት አሳይቷል ያሉት የመምሪያ ኃላፊው በበጀት ዓመቱ የታቀደውን ገቢ ለመሰብሰብም አበረታች ክንውን ታይቷል ብለዋል። ባለፈው ዓመት ሰኔ ሳታ ላይ የተሰበሰበው ገቢ 2 ቢሊዮን 65 ሚሊዮን ብር ነው። ባለፈው ዓመት ሰኔ ሳታ ላይ ማለት ነው። አሁን ላይ ግንቦት 12 ላይ ወደ የተሰበሰበው ገቢ ባለፈው ዓመት ሰኔ ሳታ ላይ የተሰበሰበው ገቢ በ212 ሚሊዮን ብር አካባቢ ብልጫ አለው። ስለዚህ ከባለፈው ዓመት ስናየው የተሻለ ገቢ ነው ብለን እንወስዳለን። ከእቅዳችን አንጻር ስናየው አፈጻጸሙ ዝቅተኛ ነው የሚባል አይደለም። 3 ቢሊዮን ብር ለማሳካት የሚያስችል እንቅስቃሴ እንደሆነ ያመለክታል። በቀሪ ወራትም የገቢ አሰባሰብ እቅዱን ለማሳካት የድጋፍና ክትትል ስራዎች ተጠናክረው ይሰራሉ ብለዋል የመምሪያ ኃላፊው አህመድ መሐመድ። ወደ ኋላ ቀሩት አካባቢዎች ላይ የጸጥታ ችግር ቢኖርም እያንዳንዱ በወረዳና ከተማ ላይ የሰው ኃይል ተመድቦ ድጋፍ ማድረግ አለብን የሚል ዳይሬክሽን ተቀምጦ የዞን ባለሙያም አሁን መስኮቱ የጸጥታ ችግርን ጭምር ያለባቸው አካባቢዎች ላይ እየደገፈ ነው ያለው። ከሰላሙ ችግርን ባሻገር ባለው አንጻራዊ ሰላም ራሱ ምን ያክል ነው እየፈጸምን ያለ ነው የሚሆን ሲታይ የመፈጸም አቅማችን ከከተማ ከወረዳ ወረዳ ይለያያል። ስለዚህ በእኛ ችግር ምክንያት ያልተወሰናቸውን ገቢዎች ለይተናል። እነሱ ገቢዎች ላይ ርብርብ አድርገን ያንን መሰብሰብ ከቻልን እቅዳችን እናሳካለን ብለን ያስቀምጥ ነው። በወቅታዊ ችግር ውስጥ ሆኖም ግብር ከፋዩ ማህበረሰብ ግብሩን በታማኝነትና በወቅቱ ለመክፈል ያሳየው ተነሳሽነት አበረታች መሆኑንም የመምሪያ ኃላፊው አንስተዋል። የከተሞች አገልግሎት ገቢ አሰባሰብና የታሪፍ ማሻሻያ ደንብ የከተሞችን እድገት ለማፋጠን እንደሚያግዝ የአዊ ብሔረሰብ አስተዳደር ከተማና መሰረተ ልማት መምሪያ ገለጸ። መምሪያው በተሻሻለው የከተሞች አገልግሎት ገቢ አሰባሰብና ታሪፍ ደንብ ዙሪያ ለዘርፉ ባለሙያዎች ስልጠና ሰጥቷል። ሳሙኤል አማረ የአዊ ብሔረሰብ አስተዳደር ከተማና መሰረተ ልማት መምሪያ በተሻሻለው የከተሞች አገልግሎት ገቢ አሰባሰብና ታሪፍ ማሻሻያ ላይ ለዘርፉ ባለሙያዎች በእንጅባራ ከተማ ስልጠና ሰጥቷል። የብሔረሰብ አስተዳደሩ ምክትል አስተዳዳሪና ከተማና መሰረተ ልማት መምሪያ ኃላፊ አቶ አይተነው ታዴ የደንቡ መሻሻል በከተሞች የመልማት ፍላጎትና በፋይናንስ አቅም መካከል ያለውን ልዩነት የሚያጠብ መሆኑን ተናግረዋል። ሁሉም አካባቢ ላይ የኮብል መንገድ ስራ፣ የዲች መንገድ ስራ፣ የዲች ስራ፣ የከልቨርት ስራ፣ የድልድይ ስራ፣ ዋቴቨር የምንላቸው አጠቃላይ የመሰረተ ልማት ስራዎች እና የከተማ ልማት ስራዎች ከህዝቡ በተሰበሰበ ገንዘብ ከህዝቡ በመጣ ጉልበት በሚገኝ እውቀት በሚገኝ ጉልበት ነው እንጂ በምትመደብ ትንሽ ሳንቲም የከተሞችን የመልማት ጥያቄ መመለስ አይቻልም። ስለዚህ ህዝቡን ማሳተፍ ይገባናል። ለደንቡ ተፈጻሚነት የጠራ ግንዛቤ ያላቸው ባለሙያዎችና አመራሮች ወሳኝ ናቸው ያሉት ኃላፊው ስልጠናው ይህንን ታሳቢ አድርጎ ስለመዘጋጀቱ አንስተዋል። የከተማና መሰረተ ልማት ተቋም ከፍ ያለ አገልግሎት ፈላጊ ያለው ተቋም በመሆኑ ምክንያት የተሟላ እውቀት ኖሮን በተገቢው መንገድ ለህዝቡ አገልግሎት መስጠት መቻል አለብን። ይህንን የሚያስፈጽመው እዚህ ቤት ያለ ሰው ነው። ስለዚህ ደንቡ ላይ ግልጸኝነት ከፈጠረ ያነሳቸው የነበሩ ጥያቄዎችን ከፈታለት ይህ ኃይል በተገቢው መንገድ ኤግዞስት አድርጎ ወደ ህዝቡ ገብቶ አመራሩ ደግሞ አስተባብሮ እንዲመራው በማድረግ
ደንቡን ተግባራዊ ማድረግ ያስፈልጋል። የስልጠናው ተሳታፊዎችም የደንቡ መሻሻል የከተሞችን የገቢ አቅም በማሳደግ የህብረተሰቡን የመልማት ፍላጎት ለመመለስ የሚረዳ መሆኑን ተናግረዋል። ከመንግስት ውስን በጀት ብቻ ከተሞችን ማልማት አይቻልም። ነገር ግን ማህበረሰቡን ተሳታፊ በማድረግ ወይ ደግሞ ከማህበረሰቡ በተለያዩ የገቢ አርዕስቶች ገቢ በመሰብሰብ ከተሞች እንዲለሙ በማድረግና የማህበረሰቡን የልማት ጥያቄ መመለስ የሚቻልበትና ግልጽ፣ ፍትሐዊ የሆነ በጥናት ላይ የተመሰረተ መመሪያ ወይ ደግሞ ሰነድ ሆኖ ነው ያገኘውና ለቀጣይ የማህበረሰቡን የልማት ጥያቄ ሊፈታ የሚችል ሰነድ ነው ብዬ አስባለሁ። ከዚህ በፊት የነበረው የገቢ ታሪፍ 135/2008 ከወቅቱ ጋር አሁን ካለንበት ከመልማት የማህበረሰብ ፍላጎት ጋር ሲነጻጸር እጅግ በጣም ያነሰ ገቢ ታሪፍ አወሳሰብ ነበር። አሁን ላይ የተሻሻለው 220 ግን እጅግ በጣም አሪፍና እንደ ከተሞች ነባራዊ ሁኔታም የተሻሻለ የከተማችንን የመልማት ፍላጎት የሚያረካ በሁሉም ገቢ አርዕስቶች አሟጠን ከሰበሰብነ የማህበረሰባችንን ወይም የከተማችንን የመልማት ችግር ይቀርፋል ብዬ ገምታለሁ። በአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት የተሻሻለው ደንብ ቁጥር 220/2017 በከተሞች ልማት የህብረተሰቡን ተሳትፎ ለማረጋገጥ የሚያስችል እንደሆነም ሰልጣኞቹ አነስተዋል። ይሄ ደንብ በግልጽ ነው ያመጣው። ደንቡ ላይ የህብረተሰብ ተሳትፎና መዋለ ንዋይን እንድንሰበስብ በግልጽ በአርዕስት በገቢ አርዕስት በኮድ ተጠቅሶ ግልጽ አድርጎ ነው ያመጣው። እንግዲህ ይሄ ምን ይጠይቃል? ታች ላይ ማህበረሰቡን ሄዶ ማወያየት፣ ግልጸኝነት መፍጠር ይጠይቃልና ጥሩ የህብረተሰብ ተሳትፎ ስራዎችን እንድናነቃንቅ ቀጣይ ማህበረሰቡን የመልማት ፍላጎት እንድናሳካ ጥሩ ግልጸኝነት የፈጠረ ነው። በስልጠናው የመዘጋጃ ቤት የፋይናንስ ባለሙያዎች፣ የገቢዎች ባለሙያዎችና የዘርፉ የስራ ኃላፊዎች ተሳትፈዋል።